ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም ኮነንት ነኝ። አሜሪካና ኪቭ በግንቦት ወር ምርጫና ህዝበ ውሳኔ ስለማካሄድ እየተወያዩ መሆኑ ተሰማ። ዩክሬን የሩሲያን የክሩዝ ሚሳኤሎች ለመመከት ከካናዳ የአየር ላይ ሚሳኤሎችን ልትረከብ መሆኑ ታውቋል። አውሮፓ በዩክሬን ያለውን ግጭት ለመፍታት ከሩሲያ ጋር ለመደራደር ዝግጁ ናት ተብሏል። ፕሬዝዳንት ዘለንስኪ የአየር መከላከያ እንዲጠናከርና የፈረሱ የኃይል አውታሮች በፍጥነት እንዲጠገኑ አሳሰቡ። ኔትንያሁ በግብጽ ወታደራዊ አቅም መጠናከር ላይ ማስጠንቀቂያ ሰጥቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ፕሬዝዳንት ዘለንስኪ የአየር መከላከያ እንዲጠናከርና የፈረሱ የኃይል አውታሮች በፍጥነት እንዲጠገኑ ትዕዛዝ አስተላልፈዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሩሲያ በሀገሪቱ ላይ የምታካሄደውን መጠነ ሰፊ የአየር ጥቃት ተከትሎ የአየር መከላከያ አቅምን ለማሳደግና የፈረሱ የኤሌክትሪክና የማሞቂያ ተቋማትን ለመጠገን የሚደረገው ጥረት እንዲፋጠን ትላንት አርብ ጥሪ አቅርበዋል። የሩሲያ ጦር ባለፈው አንድ ወር ውስጥ በተከታታይ በሌሊት በፈጸማቸው የድሮንና የሚሳኤል ጥቃቶች የአየር መከላከያዎችን በመስበር የኤሌክትሪክ ኃይል እንዲቋረጥና በመቶዎች የሚቆጠሩ የመኖሪያ ህንፃዎች ያለ ማሞቂያ እንዲቀሩ ማድረጉ ተነግሯል። ፕሬዝዳንት ዘለንስኪ የምዕራባውያን አጋሮች የአየር መከላከያ ድጋፍ እንዲያጠናክሩ በድጋሜ ጠይቀዋል። የአየር መከላከያ ውጤታማ ባልሆነባቸው አካባቢዎች የሰራተኞች ለውጥ እንደሚደረግም አስታውቋል። ዋና ከተማ ኪቭ በጥቃቱ ክፉኛ የተጎዳች ሲሆን ባለፈው ማክሰኞ በደረሰው ጥቃት ምክንያት ከ1100 በላይ የመኖሪያ ህንፃዎች አሁንም ያለ ማሞቂያ አገልግሎት እንደሚገኙ ተገልጿል። ዩክሬን የሩሲያን ድሮኖች በዝቅተኛ ወጪ ለመመከት የሚያስችሉ አቋራጭ ድሮኖችን የማምረት ስራ ላይ ትኩረት አድርጋለችም ተብሏል። ዘለንስኪ በሰጡት የምሽት የቪዲዮ መልእክት ጥገናዎችን ለማከናወን ወይም መሳሪያዎችን ለማቅረብ ሳምንታትና ወራት እንደሌሉ በመግለጽ እያንዳንዱ ቀን ወሳኝ ነው ብለዋል። ሁሉም ውሳኔዎች በተቻለ ፍጥነት ተግባራዊ መሆን አለባቸውም ብለዋል። ይህ በእንዲህ እንዳለ ዩክሬን የሩሲያን የክሩዝ ሚሳኤሎች ለመመከት ከካናዳ የአየር ሚሳኤሎችን ልትረከብ ነው ተብሏል። ዩክሬን የአየር መከላከያዋን ለማጠናከርና የሩሲያን የክሩዝ ሚሳኤሎችን ለመመከት የሚያስችሏትን የአየር ላይ ሚሳኤሎችን ከካናዳ እንደምትረከብ ተነግሯል። ይህ የተበሰረው የዩክሬን መከላከያ ሚኒስትር ከካናዳ አቻቸው ጋር ካደረጉት ውይይት በኋላ ነው። ሚኒስትሩ እንደገለጹት የዩክሬንን የአየር መከላከያ ክምችት የሚያድሱት የኤአይኤም ሚሳኤሎች በአሁኑ ወቅት ወደ ዩክሬን በመጓጓዝ ላይ ይገኛሉ ብለዋል። ሚሳኤሎቹ በተለይ የሩሲያን መጠነ ሰፊ የአየር ጥቃቶች ለመቀልበስና የክሩዝ ሚሳኤሎችን ለማክሸፍ ታስበው የቀረቡ እንደሆኑ ታውቋል። መከላከያ ሚኒስትሩ የሚላኩትን ሚሳኤሎች ዝርዝር አይነት ባይገልጹም በአሁኑ ወቅት ዩክሬን የኤአይኤም 7 የኤአይኤም 9 እና ኤአይኤም 100 የተሰኙ ሚሳኤሎችን የሩሲያ ድሮኖችንና ሚሳኤሎችን ለመምታት እየተጠቀመችባቸው ይገኛል። ከሚሳኤል አቅርቦቱ በተጨማሪ ሁለቱ ሀገራት በድሮን ምርጫና በወታደራዊ ስልጠና ዙሪያ በጋራ ለመስራትም ተስማምተዋል። በተለይም ዩክሬን የድሮን መቆጣጠሪያ ቴክኖሎጂ ከሚያመርቱ የካናዳ ኩባንያዎች ጋር ለመስራት ፍላጎት እንዳላት ገልጻለችም ተብሏል።
አሜሪካና ኪቭ በግንቦት ወር ምርጫና ህዝበ ውሳኔ ስለማካሄድ እየተወያዩ መሆኑ ተገለጸ። እንደ ሮይተርስ ዘገባ ከሆነ ዋሽንግተንና ኪቭ በመጪው ግንቦት ወር በዩክሬን አገራዊ ምርጫና ሊደረስ በሚችለው የሰላም ስምምነት ላይ ህዝበ ውሳኔ ማካሄድ እድልን በተመለከተ እየተወያዩ ነው። በአሜሪካና በዩክሬን ተደራዳሪዎች እየተመካከሩበት ባለው ማዕቀፍ መሰረት ማንኛውም የሰላም ስምምነት ለዩክሬን መራጮች ለህዝበ ውሳኔ ይቀርባል። መራጮቹም በተመሳሳይ ቀን ለአገራዊ ምርጫ ድምጻቸውን ይሰጣሉ ብሏል። በልዩ መልእክተኛው ስቲቭ ዊትኮቭ እና በፕሬዝዳንት ዶናልድ ትራምፕ አማች ኩሽነር የሚመራው የአሜሪካ ተደራዳሪ ቡድን በቅርቡ በአቡዳቢ በተካሄደው ስብሰባ ወቅት ለዩክሬን ባለስልጣናት ይህ ድምጽ በቅርቡ ቢካሄድ የተሻለ ይሆናል ማለታቸውን ዘገባው አመልክቷል። አውሮፓ ከሩሲያ ጋር ለድርድር ዝግጁ መሆኗን ሜርዝ ገለጹ። ነገር ግን ተጓዳኝ የመገናኛ መስመሮች አይኖሩም ብለዋል። የጀርመኑ ቻንስለር ፍሪድሪክ ሜርዝ እንደገለጹት ከሆነ አውሮፓ በዩክሬን ያለውን ግጭት ለመፍታት ከሩሲያ ጋር ለመደራደር ዝግጁ ናት። ሆኖም ግን ተጓዳኝ አሊያም ትይዩ የመገናኛ መስመሮችን አትከፍትም ብለዋል። ቻንስለሩ ይህንን የተናገሩት በተባበሩት አረብ ኤምሬትስ አቡዳቢ በነበራቸው ጉብኝት ወቅት ለጋዜጠኞች በሰጡት መግለጫ ነው። አላማቸውም በዩክሬን ያለውን ጦርነት በተቻለ ፍጥነት ማቆም እንደሆነ አጽንኦት ሰጥተው ተናግረዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የዲፕሎማቲክ አማካሪ በቅርቡ ወደ ሞስኮ ያደረጉት ጉዞ ከጀርመን ጋር በቅርበት የተመካከሩበት መሆኑን ፍሬድሪክ ሜርዝ ገልጸዋል። በአሁኑ ወቅት በአሜሪካ ልዩ ልዑክ በዩክሬን መንግስትና በሩሲያ መንግስት መካከል በአቡዳቢ የሚደረገው ምክክር ከጀርመን ጋር በተቀናጀ መልኩ እየተከናወነ መሆኑ ተመልክቷል። አውሮፓ ለድርድሩ ስኬታማነት አስተዋጽኦ ለማድረግ ዝግጁ ብትሆንም ከዩክሬንና ከአሜሪካ ጋር ያልተቀናጀ ማንኛውንም አይነት የተናጠል እርምጃ እንደማትወስድ ሜርዝ አረጋግጧል። የፈረንሳዩ ፕሬዝዳንት ማክሮን በበኩላቸው አውሮፓ ከሩሲያ ጋር ያላት ንግግር እንደገና መጀመር አለባት የሚል እምነት እንዳላቸውና የአሜሪካ ተወካዮች ብቻ ከሩሲያ ጋር የሚደራደሩበት መንገድ ተመራጭ አይደለም ማለታቸው ይታወሳል። ቻንስለር ሜርዝ ጀርመን ለዩክሬን የምታደርገውን ድጋፍ እንደምትቀጥል ገልጸው ለድርድር ዝግጁ ነን፣ በሁሉም የዝግጅትና ተከታታይ ውይይቶች ላይም እንሳተፋለን ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በግብጽ ወታደራዊ አቅም መጠናከር ላይ ማስጠንቀቂያ ሰጡ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የግብጽ ጦር አቅም ከጊዜ ወደ ጊዜ እየጨመረ መምጣቱን በማመልከት ከመጠን ያለፈ ወታደራዊ ግንባታ እንዳይኖር መከላከል እንደሚያስፈልግ ማስጠንቀቃቸውን የእስራኤል መገናኛ ብዙሃን ዘግበዋል። እንደ እስራኤል ሀዮም ጋዜጣ ዘገባ ከሆነ ኔታንያሁ ይህንን አስተያየት የሰጡት በክኔሴት የውጭ ጉዳይና የመከላከያ ኮሚቴ ዝግ ስብሰባ ወቅት ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የግብጽ ጦር አቅሙን እየገነባ ነው፣ ይህ ደግሞ ክትትል ሊደረግበት ይገባል ማለታቸውን በስብሰባው ላይ የተገኙ ምንጮችን ጠቅሶ ጋዜጣው ጽፏል። ከግብጽ ጋር ግንኙነት አለን፣ ነገር ግን ከመጠን ያለፈ ወታደራዊ ኃይል ግንባታን መከላከል አለብን ሲሉም አክለዋል። ምንም እንኳን ወታደራዊ ውጥረት ቢኖርም እስራኤልና ግብጽ ባለፈው ታህሳስ ወር የ35 ቢሊዮን ዶላር የጋዝ ስምምነት መፈራረማቸው አይዘነጋም። ኔታንያሁ ይህንን ስምምነት በእስራኤል ታሪክ ትልቁ ሲሉ ገልጸውትም ነበር። ግብጽና እስራኤል በ1979 የካምፕ ዴቪድ ስምምነትን ተከትሎ የሰላም ስምምነት መፈራረማቸው ይታወቃል። ይህም በመካከላቸው የነበረውን የጦርነት ሁኔታ ያበቃና እስራኤል ከሲናይ ልሳነ ምድር እንድትወጣ ያደረገ ስምምነትም ነበር። የናይጄሪያ ፍርድ ቤት በቀኝ ግዛት ዘመን ለተገደሉ ማዕድን ቆፋሪዎች ብሪታንያ 567 ሚሊዮን ዶላር እንድትከፍል ወሰነም። የናይጄሪያ ፍርድ ቤት የብሪታንያ መንግስት በአውሮፓውያኑ 1949 በቀኝ ግዛት አስተዳደር ለተገደሉ 21 የከሰል ማዕድን ቆፋሪዎች ቤተሰቦች ለእያንዳንዳቸው 27 ሚሊዮን ዶላር እንዲከፈል አዟል። አውሮፓውያንና ናይጄሪያውያን አባላት ያሉት የወቅቱ የቀኝ ግዛት ፖሊስ የስራ ሁኔታቸው እንዲስተካከልላቸው የጠየቁ ሰራተኞችን
በጥይት ደብድቦ ገድሏል። በርካታ ናይጄሪያውያንም በዚህ እርምጃ ጉዳት እንደደረሰባቸው በመንግስት የሚመራው የናይጄሪያ የዜና አገልግሎት ዘገባ ማመላከቱን ቢቢሲ ዘግቧል። የከሰል ሰራተኞቹ አድማ የመቱት በስፍራው በነበረው አስቸጋሪ የስራ ሁኔታ፣ በዘር ልዩነት ላይ በተመሰረተው የደሞዝ ክፍያና ባልተከፈለ ውዝፍ ደሞዝ ምክንያት ነበርም ተብሏል። የናይጄሪያው የዜና ወኪል በብሪታንያ ቅኝ ግዛት አስተዳደር ስር ከተፈጸሙት እጅግ አሳዛኝ የጭቆና ተግባራት አንዱ ሲልም ገልጾታል። ይህ ክስተት ከ11 ዓመታት በኋላ በአውሮፓውያኑ 1960 ነጻነት ላስገኘው የጸረ ቅኝ ግዛት እንቅስቃሴ እንዲጠናከር ማድረጉን ታሪክ ጸሐፊዎች ይናገራሉ። የሟቾች ቤተሰቦችና የሰብአዊ መብት ተሟጋቾች ይህ የግፍ ድርጊት ይፋዊ እውቅና እንዲሰጠውና ካሳ እንዲከፈልበት ለአስርት ዓመታት ሲታገሉም ቆይተዋል። አሁን ጉዳዩን የተመለከተው የአገሪቱ ፍርድ ቤት ጭፍጨፋው ህገወጥና የህይወት መብትን የጣሰ ከህግ ውጪ የሆነ ግድያ እንደሆነ መግለጹን የናይጄሪያ የዜና ወኪል አስነብቧል። ክሱን የመሩት ዳኛ የብሪታንያ መንግስት ጠያቂ መሆን እንዳለበት እንዲሁም ለተጎጂ ቤተሰቦችም ካሳ ሊከፈል እንደሚገባም ወስነዋል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።